ከስድብ የራቀ ነገር ብቻ እና የምትሰሙት እና በእያንዳንዱ ቦታ ላይ የምትሰሙት ነገር ሁሉ እንደዛ ሆኖ ላታገኙ ትችላላችሁ። በኋላ ላይ የምታፍሩበትን ነገር ከምታደርጉ በሐቅ ጥያቄያችሁን ብቻ ጠይቁ። ሳቂያ Yes, I. Up to Selassie, my lord. Nah, jadi Inggrisnya itu orang kan? Yeah, I'm good. I'm very good. Yeah, how are you? Good? Yes. How's Taitu and Abyssinia? Okay. Oh, okay. So did you go check in hospital? ግን በሁኔታዎች ውስጥ እንኳን ሳትቀየሩ በእያንዳንዱ ሁኔታዎች ውስጥ ሳትቀየሩ ያየዋችሁ በጣም ጥቂት ሰዎች ግን እኔ ራሱ የእናንተ ልብ ቢሰጠኝ ብዬ ተመኘ። በሁለት በኩል ነገሮችን ለማየት የሞከራችሁ ሰዎች በዚህም ሳይድ ያለውን ነገር ለማጣራት የሞከራችሁ እናንተን ሳላደንቅ አላልፍም። በጣም የምትገርሙ ሰዎችን አይቻለሁ። በጣም የምትገርሙ ክርስቲያኖችን አይቻለሁ። ግን አብዛኞቻችሁ ደግሞ አሪመሻችሁ ነው። ሌላኛው ደግሞ አንዳንድ ወንድሞቻችን ሰባቱ ጎረምሶች የሚለውን ስም አትጠቀሙ ብለው ሐሳብ ሰጥተዋል። ክፉ ጊዜ ሰዎችን ከሰዎች ይለያል። በርግጥ ሰባቱ ጎረምሶች እኔ ሲጀመር እዛ ውስጥም አይደለሁም፣ ከሰባቱ ጎረምሶች ከሚባለው ውስጥም አይደለሁም፣ መሆንም አልፈልግም። እና እዛ ላይ ፕሮፋይልን ካያችሁት ሰባቱ ጎረምሶች የሚለው ውስጥ በእርግጥ ደስ ይለኛል። የሰባቱ ጎረምሶች የሚለው ዩዘር ኔም ያ ልጁ የመቀሌ ልጅ መሰለኝ አላወኩም፣ ወንድ ነው። ግን ሰባቱ ጎረምሶች ላይ የኔ ፎቶ አለ፣ አውጡት ከዛ ውስጥ ለሌሎቹ ኮንፈርት ከሚነሳቸው ምናምን ይሄን ስም አትጠቀሙብን ካሉ እኔ ፐርሰናሊ ሲጀመር እዛ ውስጥም አይደለሁም እና የኔን ፎቶ እዛ ውስጥም ካያችሁት አውጡት። ምክንያቱም ወንድሞቻችን ኮንፈርት እንዲነሳቸው አንፈልግም። እኔ ፐርሰናሊ የኔ ፎቶ ከነሱ ጋር ሆኖ እንዲታይ አልፈልግም፣ ለነሱ ኮንፈርት ስለሚነሳቸው እና ይሄን ስማቸውን አትጠቀሙ እየተባለ ስለሆነ ሰባቱ ጎረምሶች የሚል ዩዘር ኔም ሰባቱ ጎረምሶች የሚል ዩዘር ኔም ያለው ልጅ ወንድማችን የኔም ፕሮፋይል አይቼዋለሁ እስከ ቅርብ ጊዜ። ከዛ ውስጥ አውጣው እና ያንን ስም ደግሞ እኔ ጋር መታችሁም እንዳትጠቀሙ እሺ። ሰባቱ ጎረምሶችም ወደፊትም ይሄ ጊዜ አልፎ ወደፊት ምናልባት እግዚአብሔር ወዶና ፈቅዶ ወደ አገልግሎት መመለስ ከሆነ የኔን ቪዲዮዎች ከሌሎቹ ወንድሞች ጋር ምናምን አትልቀቁ። ምክንያቱም ለነሱ ኮንፈርት የሰጣቸው ስላልሆነ ለዛ ከዚህ በኋላ በአጋጣሚ በማድረጋቸው ትምህርቶች ነገሮች ተስተካክለው በማድረጋቸው ትምህርቶች አንዲ ኮሜንቱን ልስጋውና ኦኬ የኔን ቪዲዮዎች እንዲለቁ መፈልጋቸው የተወሰኑ ሰዎች ብቻ ናቸው። ወደፊት የኔን የላይቭ ሪከርድ ማድረጋቸው ዲቤቶችም ሆነ ወደፊት ዲቤቶችም ሆነ ትምህርቶችም የተወሰኑ እነዛን ትምህርቶች የተወሰኑ ሰዎች ብቻ ነው እንዲለቋቸው ፈልገው ቱ ቢ ኦነስት የሰባቱ ጎረምሶች የሚለው የቲክቶክ አካውንት እንደኔ የሚመቸው ሰው የለም። በጣም በሚሰራቸው ስራዎች አክቹሊ እሱ አይደለም አሁንም ይሄንን ሐሳብ ያነሳው፣ ግን የኛ የቅርብ ወንድሞች ምናምን ያንን ስም ሌላ ቦታ ላይ እንዲውልባቸው ስላልፈለጉ ወይም ደግሞ በቀጥታ ንግግር እኛ አሁን ስማችን በአንድ መሪላም እየተነሳ ያሉ ሰዎች አብሮ እንዲለጠፍ ስላልፈለጉ እንዳትጠቀሙት ለማለት ያለው ሶ ኢትስ ኦኬ።
እነዛ ማለታቸው ደግሞ መብታቸው ኖርማል ቢግ ዲል አይደለም ያን ያህል። በዚህ መልእክቴ ነው። ከዛ ውጪ ግን ስለተነሳብኝ ስለ እያንዳንዷ ነገር ግን ፐርሰናሊ እኔ መልስ ሰጥበታለሁ። ግን ሰባቱ ጎረምሶች ምናምን ከሚለው ነገር ጋር እኔም የራሴን ፎቶ ማየት አልፈልግም። እናንተም የኔን ፎቶ ከነሱ ጋር እንዳታረጉት። ይሄ የኔ ጥያቄ ሳይሆን የነሱ ጥያቄ ስለሆነ ነው። ፐርሰናሊ የኔ ጥያቄ አይደለም እሱ። እኔ the right time እና the right moment መልስ የምሰጥበትና የምናገርበት ጊዜ ይመጣል። at the right time ማለት አሁን ነገሮች በዚህ ልኮት በሆኑበት ሰዓት ሳይሆን ከተወሰነ ጊዜ በኋላ እያንዳንዱ ነገሮችን ይዤ መልስ ሰጣቸዋለሁ። መልስ ስጠን ለምትሉ ወዳጆቼ ለእያንዳንዳችሁ መልስ ሰጣቸዋለሁ። ከዛ ውጪ ግን በስሜታዊነት የምናገረው ነገር የለም። ተነስቼ የሆነውን ነገር እንዳልሆነ ያልሆነውን ነገር እንደሆነ አድርጌ አልናገርም። ቤተክርስቲያን ላይ በሚደርሰው የትኛውም ነገር አሁንም ባለኝ ሚዲያ ተጠቅሜ እናገራለሁ። እናንተም ብዬ ሳይሆን ቤተክርስቲያን ብዬ። ስለዚህ ቤተክርስቲያን የሁሉም ስለሆነች ማለት ነው። ከዛ ውጪ ግን ምንም አያሳስበኝም። ሌላኛው የተነሳው ነገር ምንም ከብሔር ጋርም ከምንም ነገር ጋር የሚያገናኘው ነገር የለም። ባጭሩ ከብሔር ጋር ከምንም ነገር ጋር የሚያገናኘው በቃ ህዝቡ ጥያቄን ይጠይቀው ለዛ ጥያቄ መልስ መስጠት ነው፣ አለቀ። ከዛ ውጪ ከብሔር ጋርም ይሁን ከአርሲ ጋር ከተደረገው ክርስቲያኖች ጋርም ከየትኛውም ነገር ጋር የሚገናኝ ምንም ነገር የለም። በቃ ሰው በአንድም በሌላም ስሜታዊ ሆኖ ተሰምቶትም ውስጡ ያለው ነገር አናቅም ብዙ ነገር ሊናገር ይችላል። ስለዚህ ያንን ግለሰብ ቀስላችሁ መጠየቅ ነው። ግን ለማንኛውም ሰው ማለት ነው ሰውን ሰድበህ አታስተካክለውም። አንድ እውነት ምነግራችሁ ሰውን ሰድበህ ሰውን ተቆጥተህ በተለይ በዚህ ዘመን በተለይ በዚህ በሚዲያ ዘመን ሰውን ሰድበህ ሰውን ተቆጥተህ ሰውን አዋርደህ ፎቶን ዘቅዝቀህ ምናምን የምታስተካክል አንድም ነገር አይኖርም። አንድም ማንንም እንደዚህ አይነት መንገድ ማስተካከልም ማንንም እንደዚህ አይነት መንገድ ምላሽ እንዲሰጥ ማድረግ አይቻልም። እና ደግሞ ሰው በአንድም በሌላ ስሜታዊ ሆኖ ብዙ ነገር ሊናገር ይችላል። እኔ ግን ነግራችሁ አርሲ ላይ ግድያ ነበረ ወይ? በደንብ ዛሬም ድረስ አለ። ዛሬም ድረስ እየሞቱ ነው ክርስቲያኖች። እኔ እኮ የአይን እማኝ ነኝ፣ ቦታ ድረስ ሄጃለሁ እኮ የአይን እማኝ ነኝ፣ ቦታ ድረስ ሄጄ አይቼዋለሁ። የተጎዱትን ክርስቲያኖች እኮ እኔ በአይኔ አይቻቸዋለሁ። ቤተሰቦቻቸውን ያጡ ሰዎች እኔ በአይኔ አይቻቸዋለሁ፣ በአይኔ አይቻቸዋለሁ። የተጎዱትን ቤተሰቦቻቸውን ያጡትን ማለት ነው። ስለዚህ አርሲ ላይ ከፍተኛ ጉዳት ነው የደረሰው። ምንም የማያጨቃጭቅ ነገር ነው፣ በቃ ግልጽ የሆነ ነገር ነው። እና ሌላኛው አንድ ሀሳብ ምናምን እኔ ብሎክ አላረጋችሁም፣ እኔ ሚዩት አላረጋችሁም፣ እኔ ምንም ነገር አላረጋችሁም። መልእክቴንና ሀሳቤን አስተላልፋለሁ በትክክለኛው ሰዓትና በትክክለኛው ጊዜ። ነገር ግን እናንተ በሆነው ነገር ባያችሁትና በሆነው ነገር ቅሬታ ካሳያችሁና ሌላ ኃጢአት ውስጥ እንዳትገቡ አንፎሎ እያደረጋችሁ መውጣት ትችላላችሁ፣ በነፃነት ማለት ነው። ሙሉ መብታችሁ የተጠበቀ ነው። እየተሳደባችሁ ኃጢአቶች እኔን እያያችሁም ከምትናደዱ ውስጣችሁ ከሚያዝን ከምትቆስሉ ከሚደብራችሁ ምናምን ነገር በግድ አስገድጄ አይደለም ፎሎ አድርጉኝ ያልኳችሁ። ከሚደብራችሁና እያያችሁኝ ከሚደብራችሁ አንፎሎ እያደረጋችሁ ሄዱ። እኔን ላለማየት ደግሞ ቪዲዮዎቼም ጭራሽ ደግሞ እንዳይመጣላችሁ ከፈለጋችሁ ደግሞ ብሎክ ማድረግ ትችላላችሁ። እዚህ ጋር ማያችሁ አንዳንድ ሰዎች እኔ ሚዩትም አላረጋችሁንም አላረጋችሁ ላይቬን አይታችሁ እናንተ ናችሁ የመጣችሁት እና ምደብራችሁ ማስጠላችሁ ከሆነ በሰማችሁ ነገር አዝናችሁ ይሄ ልጅ ላዩ አልፈልግም የምትሉ ከሆነ ማለት ነው ብሎክ አንፎሎ እያረጋችሁ መውጣት ትችላላችሁ። ብሎክ እያረጋችሁ አንፎሎ እያረጋችሁ ድጋሚ እንዳልመጣላችሁ ማድረግ ትችላላችሁ። ግን አክብረው እኔም በትዕግስት ለሚጠብቁት
ወዳጆቼ ምናምን ልቤ ተሰበረ ምናምን ልባችን አዝኗል ልባችን ተሰብሯል ምናምን የምትሉ ሰዎች እንግዲህ ከኔ አንደበት ምንም ነገር ሳትሰሙ ስለሆነ ልባችሁ የተሰበረው ምንም ልረዳችሁ አልችልም። በሰላም ከዚህ ቤት መውጣት ትችላላችሁ። ከኔ ምንም ነገር ሳትሰሙ ነው ልባችሁ የተሰበረው። ምንም ልረዳችሁ አልችልም። ስለዚህ መውጣት ትችላላችሁ ከዚህ ቤት። ሌሎቻችሁ ግን ማለት ነው ወዳጆቼ እናንተ በትዕግስት ስለሆነ የምትጠብቁኝ በዚህኛው ሳምንት ወይም በዛኛው መጀመሪያ አካባቢ ላይ ሀሳቤን ምናምን ይዤ በሚገባ በትክክለኛው መንገድ ለተነሱብኝ ትችት አሁን ድንገት እንደዚህ መንገድ ላይ ቁጭ ብዬ ሳይሆን እቤቴ ቀጠሮ ሰጥቻችሁ ጊዜ ሰጥቻችሁ ጥያቄ ያላችሁን ሰዎች ምናምን እየተቀበልኩኝ ማለት ነው። እኔ መጀመሪያ አውርቼ አስረድቼ መልስ ከሰጠው በኋላ ጥያቄ ያለኝ ለምትሉ ሰዎች እናንተን እያስገባው እማወራበት ጊዜና ሰዓት ይመጣል። ከዛ በፊት ለቸኮላችሁ ሰዎችና በቃ በዛ በኩል ያለው ነገር አምነነዋል ተመችቶናል ካላችሁ እዚህ የመጣችሁ እንዳትናደዱ። እኔን እያያችሁ ከሚደብራችሁ መውጣት ትችላላችሁ። መቻችሁ እያዩዋችሁ ነው። ቁማማን ከታችሁ ነው እየተመለከተ እያየ እንደሆነ ምናምን። ኤኒዌይስ መዝሙር ልስማና ልውጣ። ጭራሽ አንፎሎ አድርጉኝ ስላችሁ ፎሎ ታደርጉኛላችሁ። የእናንተ ደግሞ ይለያል። እግዚአብሔር እሰይ ቴንክ ዩ ሌሎቻችሁ እግዚአብሔር ምስክሬ ነው። እንደ ዙሪያዬ እንዳለች እንደርሱ ነው ልቤ እማየው ስትሰሪኝ እንደምን ዋላችሁ? ኧረ እንደምን ዋላችሁ? አሜን። እናመሰግነው ለምስጋና ያሰባሰበን የረዳን ያገዘን የቅዱሳን አምላካችንና አባታችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በአማላጅነቷ በእናትነት ፍቅሯ አትለየን። ድንግል ማርያም ወላዲተ አምላክ ምስጋና ይድረሳት። ለምስጋና ያሰባሰበንን አምላክ በእልልታ በጭብጨባ በደንብ አድርጋችሁ አመስግኑ። እልልታችሁ ይሰማ፣ ጭብጨባችሁ ይሰማ። አሜን። አምላካችን እግዚአብሔር ከሁላችን ጋር ይሁን። በማይነገር